بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد ባለፈው ሳምንት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ ፍቃድ ሂጅራ ማለት ጉዞ ወደ መዲና እንደጀመሩ ነበር ያየነው። በዚህ ሂደታቸው ላይ ሙሽሪኮች ከሁሉም የቁረይሽ ጎሳዎች ተውጣጡ ወጣቶችን ሰብስበው ጠብቀው ሲወጡ ጠብቀው እንዲገሏቸው ከተስማሙ በኋላ አላህ Subhanahu Wa Ta'ala ራሱ በህክማው ከበው እየጠበቁ ባሉበት ሁኔታ ሳያዩዋቸው እንዲወጡ አድርገዋቸው ጋር ተውር ሄደው ከአቡበከር ጋር በሌሊት እዛ እንደገቡና ዋሻው ሲገቡ መጀመሪያ አቡበከር ሲዲቅ ረዲየላሁ ዐንሁ እሳቸው ገብተው ዋሻውን ፈትሸውት ሁለት ሽንቁሮችን በእግሮቻቸው ከዘጉ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲገቡ አድርገው ገብተው ሳሉ የሙሽሪኮች ስብስብ እዚህ ጋር ወይም ደግሞ ዋሻው ጋር መጥቶ እንደነበርና ምናልባትም አንዳቸው ወደ እግሩ ስር ቢመለከት ሊያያቸው እንደሚችል አቡበከር ባዩ ጊዜ በጣም ተጨንቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳጽናኗቸው ነበር ያየነው። ምንድነው የምታስበው? በሁለት ሰዎች ሶስተኛቸው አላህ ሆኖ ሳለ ምንድነው የሚያስፈራህ? አትተክዝ፣ አላህ ከኛ ጋር ነው ብለዋቸው እንደነበረ ነው። እዚያ ዋሻ በሄዱበት ጊዜ አብዱላህ ኢብኑ ኡረይቅጥ የተባለ ሙሽሪክ ደሊል ሆኖ እንዲያደርሳቸው ተቀጣጥረው ሁለቱም መጓጓዣቸውን ለሱ ሰጥተው ከ3 ቀን በኋላ ተመልሶ እንዲመጣላቸው ተቀጣጥረው እንደነበርም አይተናል። وفي ليلة الاثنين غرة ربيع الأول يا ربيع الأول مغبيا ላይ ሰኞ ዕለት ሌሊት ማለት ነው። ليلة الاثنين የሚባለው ቀኑ እሁድ ሆኖ ማታው ማንጊያው የነገው ጠዋት ሰኞ ሲሆን ማለት ነው። ረቢዕ الأول ዲጋባ ሰነት ኡላ በአንደኛው አመት በሂጅሪያ አቆጣጠር ማለት ነው። ያው ከዚህ ጊዜ ጀምሮ ነው የእስላማዊው የዘመን አቆጣጠር የተጀመረው ሂጅሪያ የሚባለው ከዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ከወጡበት ወይም 14ኛው አመተ ነቡዋ ይባላል። ወይ ደግሞ ይሄኛው ሰነ ኡላ ሚን الሂጅሪያ ወይ በሂጅሪያ አቆጣጠር የመጀመሪያው አመት ነው። ወይ ደግሞ 14ኛው አመት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ሆነው ከተላኩበት ማለት ነው። جاء الدليل عبد الله ابن أريقط الليثي መጣ ይሄ ሰውዬ ቢራሂለተይን ሁለቱን መጓጓዣቸውን ይዞላቸው በተሰጠው ሰዓት በተሰጠው ቀን አደራውን ጠብቆ ልክ ነብዩ መሐመድ እና ሰለላሁ ዐለይሂ ወሰለም አቡበከር ወዳሉበት ዋሻ መጣ። الى جبل الثور حسب الموعد በተሰጠው ቀጠሮ መሰረት ይዞላቸው መጣ። فارتحل رسول الله صلى الله عليه وسلم وابو بكر ነብዩ መሐመድ እና አቡበከር በዚህ በመጓጓዣቸው ላይ ሆነው አብዱላህ ኢብኑ ኡረይቅጥ መንገድ እየመራቸው ጉዟቸውን ጀመሩ። وصحبهما عامر بن فهيرة ይሄኛው የአቡበከር ኻዲም የነበረው አሚር ኢብኑ ፉሃይራ የተባለው አብሯቸው መንገድ ጀመረ ማለት ነው። ከእነሱ ጋር አንድ ላይ 4 ሆነዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡበከር አሚርና አብዱላህ ኢብኑ ኡረይቅጥ የተባለው ማለት ነው። وسلك بهما الدليل አይ ይሄኛው የሚመራቸው ሰው ይዟቸው ሄደ። ሰለከ ማለት يعني ይዟቸው ሄደ ማለት ነው። في اتجاه الجنوب نحو اليمن ወደ ደቡብ አቅጣጫ ወደ የመን ወደ በሚወስደው መንገድ ወደዛ ይዟቸው ሄደ። ቀጥታ ወደ መዲና መንገድ አልገባም። ወደ የመን በሚወስደው ከመካ በስተደቡብ በኩል አርጎ ይዟቸው ሄደ ወደዛ ማለት ነው። حتى ابعد እስኪርቅ ድረስ በደንብ እስኪርቅ ድረስ ከዚህ ከጋር ثور እስኪርቅ ድረስ ምናልባት እንኳን የፈላጊ ቡድን ቢመጣም ወዴት ነው የሚሄደው? ወደ መዲና አቅጣጫ እንጂ የሚሄደው ምክንያቱም ሊሄዱ የሚችሉት መዲና እንደሆነ የታወቀ ስለሆነ ወደ
የመን የሚወስድ ወደ ደቡብ ማንም አያስብም ስለዚህ በደንብ እስኪርቅ ድረስ ወደዛ ይዟቸው ሄደው ማለት ነው ወደ የመን አቅጣጫ ثم اتجه الى الغرب ከዚያ በኋላ አሁንም እንደገና በተቃራኒው ወደ ፀሐይ መግቢያ ወደ ምዕራብ አርጎ በስተደቡብ ወደ ምዕራብ አርጎ ይዟቸው ሄደ ማለት ወደ ምዕራብ ከዛ በጣም ተቃራኒ የሆነ አቅጣጫ ነው አሁን እየሄደ ያለው በጣም ተቃራኒ አንደኛ መንገዱ በጣም ይረዝማል ግን እሱ ለምንድን ነው በዚህ መልኩ እንዲህ አይነት መንገድ እየሄደ ያለው እነሱን ከአደጋ ለመጠበቅ ነው በምንም ተአምር ማንንም ሰው በዚህ መንገድ ይሄዳሉ ብሎ ፍለጋው በመዲና መንገድ ላይ ነው ያለው እንጂ አንደኛ አሁን ቆይቷል እዛ እንትን ውስጥ 3 ቀን ቆይቷል ያ 3 ቀን ፍለጋው በጣም ተጣጥፎ የሚከተልበት ጊዜ ነበረ ከዛ እንደገና ደግሞ አሁንም ይሄ በአራተኛው ቀን ራሱ ያለው ጉዞ በጣም የተሳሳተ በምንም ተአምር የማይታሰብ መንገድ እየሄደ ነው ይዟቸው እየሄደ ያለው ማለት ነው نحو الى المغرب نحو ساحل البحر الاحمر ወደብ ቀይ ባህር ዳርቻ በዛ ይዟቸው ሄደ ثم اتجه الى الشمال ከዛ ደግሞ አሁን እንደከተከገሩ ከምዕራብ ወደ ሰሜን አቅጣጫ ቀጣ ወደ ሰሜን አሁን የቀረው ምንድነው ሸርቅ ነው የቀረው ማለት ነው ከደቡብ ወደ ምዕራብ ከምዕራብ ወደ ሰሜን በዚህ መልኩ ይዟቸው ቀጠለ على مقبرة من الساحل አሁንም በዳርቻው ይዟቸው እየሄደ ነው በመቅበራ ማለት የቀብር ቦታ ባለበት ቦታ አድርጎ ማለት ነው وسلك طريقا لا يسلكه الناس الا نادرا አንዳንዴ በሆነ ምክንያት እንጂ ሰው ሄዶበት በማያውቅ መንገድ ነው ይዟቸው እየሄደ ያለው ድንገት አንዳንዴ በሆነ አጋጣሚ እንጂ ሰው የማይሄድበት ሊሄድበትም ይችላል ተብሎ የማይታሰብ በጣም ነፃ መንገድ ማለት ነው በቃ ሰላማዊ ፍጹም ሰላማዊ የሆነ የቁረይሾች እይታም ሆነ ሐሳብ ወደዛ ሊያመዝን የማይችልበት በፍጹም በዚህ እንዲህ አይነት መንገድ ነው ይዟቸው እየሄደ ያለው وواصلوا السير تلك الليلة ليلቱን ሙሉ መንገዳቸውን ቀጠሉ ይሄንን የዛን ቀን ሌሊት ማለት ነው መንገዳቸውን ቀጠሉ ይሄ ሰውዬ አጃኢበኛ ሰው ነው እንግዲህ መንገድ ማሂር ነው ብለናል ባለፈው እንዳየነው በመንገድ የተካነ ማለት ነው መንገድ በማወቅ የተካነ ሰው ነው ثم النهار الى نصفه ከዛው ቀጠሉና በቀኑም መሄድ ጀመሩ ያስፈራ በቀን አስለን ማታ እየሄዱ ቀኑ መተኛት ነበረባቸው ግን መንገዱ በጣም ነፃ ከመሆኑ የተነሳ ማንንም ሊያስበው የሚችለው መንገድ ስላልሆነ እስከ እኩለ ቀን ድረስም ሄዱ حتى خلى الطريق فاستراح النبي صلى الله عليه وسلم መንገዱ ነፃ ሲሆን አሁን አስለም ከዛ በኋላ በጣም ከባድ ነው በተለይ ከቀትር ይባላል ይሄ እንትሩ ከዘዋል ከእኩለ ቀን በኋላ እስከ ሰላት العصر እና ከዛ በኋላ ድረስ በጣም ከፍተኛ ነው ሐሩሩ አይንቀሳቀስም ማንንም ሰው የሚሄድ አይሄድም በዛ እንትን አሁን ያው እነርሱም ትንሽ ከባድ ነው ለእነርሱም አንደኛ ብዙ በተመቻቸው ሁኔታ አይደለም የቆዩት አሁንም የሚጠጣ ነገር እንደፈለጉ አያገኙም በዛ ሐሩር ነው በዛ አሁን ሐጅ ላይ ምናልባት አላህ ይወፍቃችሁ ሰዎች ትኖራላችሁ ያልወፍቃችሁም አላህ ይወፍቃችኋል ኢንሻአላህ እዚህ ጠጥተው እቃው ሳትወረውሮ መልሶ ይጠማል እቃው ሳትወረውሮ ማለት የጠጣህበት ነገር አሁን ሁሉ ነገር ተመቻችቶ ሳለ አሁን በጣም የሚገርመው መንገድ ላይ አርቲፊሻል እንትን አድርገዋል ከሰማይ ልክ ዝናብ እንደሚዘንበው አይነት ምን ያህል አላህ እኮ ለሰው ልጅ ሲያገራው ሱብሃንአላህ አልዓዚም አሁን አረፋት ላይ ዝናብ የሚዘንብ ይመስላል ከላይ በቧንቧ ወደ ላይ ይወጣና ከላይ ይፈሳል ይዘንባል ልክ እንደ ዝናብ ይዘንባል ምን ለማድረግ ነው ለማብረድ ማለት ነው ያንን በዚህ ሁኔታ ላይ እነርሱ አሁን እየሄዱበት ያለው ሰዓት ማለት ምንም ነገር የለም የሚጠጣ ነገር የለም ምን የለም ምንም በጣም ከባድ ነው ግን ያው የግድ ዋጋ መከፈል ስላለበት ነው ማለት ነው በዲናቸው መሸሽ ስላለባቸው لا اله الا الله ዋጋ መከፈል አለበት እኛ ዛሬ የምናለግጥበት لا اله الا الله አባባ ሱብሃንአላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አይነት ዋጋ ከፍለውበታል حتى خلى الطريق መንገዱ ሰላም ነፃ ሲሆን فاستراح النبي صلى الله عليه وسلم تحت ظل صخرة የቋጥኝ ስር ላይ ሄዶ አረፋል እንደት ሞቻው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
የሱን ጥላ ፈለጉና ቋጥኙ ስር ሄደው አረፋሉ واستكشف ابو بكر ما حوله ابو بكر الصديق ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄደው ሲያርፉ እስኪ ምን ይኖራል ብለው ዙሪያቸውን አማተሩ ፈለጉ በዙሪያቸው ላይ ያለውን ነገር አቡ በክር الصديق ከዚያም وجاء راع فاستحلب منه ابو بكر እረኛ አገኙና ፍየሎችን የሚያግድ እረኛ ግመሎች ምናምን የሚያግድ አገኙና አቡ በክር ጠሩት ከዛ መጣ እለብልኝ አሉት ከዚህ ከግመሎች ወይ ደግሞ ከፍየሎች ወተት እለብልን አሉት ከዚያም እሺ አለ አልቦ ሰጣቸው ለአቡ በክር الصديق ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተኝተው ጥላው ስር فلما استيقظ النبي صلى الله عليه وسلم ነብዩ ሲነቁ አልቀመሱም ولا ابو بكر الصديق ولا ማንም ሳቸው እስኪነሱ ድረስ የተጠበቁ ሰቃሁ حتى عرضيا ما شاء الله قد يا رسول الله አላቸውና አቡ በክር الصديق ከዚህ ወተት ሰጣቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠጡ ከዛ በጣም ደስ አላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም አይጠበቅም እንዲህ አይነት ቦታ ይገኛል ተብሎ ثم ارتحلوا ከዚያ በኋላ አሁንም ተነስተው መንገዳቸውን ቀጠሉ وفي اليوم الثاني مر بخيمتي ام معبد ام معبد የምትባል አንድ ሴት አለች በዚህ ሴት ድንኳን ኸይማ ማለት ድንኳን ማለት ነው መኖሪያዋ ነው ያው እሷ ይሄንን የበረሃ ኑሮ ላይ አንተ ትልቅ ቤት ምናምን አትሰራም እንዴ እርትሃል ታረጋለህ አንድ ቦታ ልክ እንደ ዘላል አይነት እቺ የሙ ማዕበድ ኸይማ አለ እዛ ጋር ደረሱ ማለት በሷ ጋር ሲያልፉ كانت بالمسلل في ناحيه قديد من ይባል ቦታ ነው ያለችው እቺ ሙ ማዕበድ ያለችበት على بعد نحو 130 كيلو مترا من مكه ከመካ ወደ 130 ኪሎ ሜትር አካባቢ لا اله الا الله በእግር ነው እየተደረገ ያለው ጉዞ ማለት ነው እግራቸው በተለይ አሚርና አብዱላህ በእግራቸው እየሄዱ ነው ነብዩ መሐመድና ሰለላሁ ዐለይሂ ወሰለም አቡ በክር الصديق እንተናላ ራሂላ አላቸው ማለት መጓጓዣ ላይ ሆነው ነው ግን ይሄን ያህል መጓጓዣ ሲባል ፈረስ አይደለም እንትን አካባቢውን ተቃጥታቁታለች ግመል ይሄን ያህል በጣም እየፈጠነ አይደለም የሚሄደው የበረሃ እንስሳ ነው በእርግጥ ይሄዳል ግን በዚህ ሁኔታ 130 ኪሎ ሜትር አካባቢ ከሄዱ በኋላ እሷ ጋር ደረሱ فسألها هل عندها شيء አሁን በጣም ስለደከማቸው ምን አለሽ አሏት ምን አለሽ እንዴ የሆነ ነገር እስኪ አረፍ ብለን የሚጠጣ ወይ የሆነ የሚቀመስ ነገር አለ እንዴ አሏት فاعتذرت عن القرى በጣም ድርቅ ነው ያለው ምንም ነገር የለም ይቅርታ ምንም ነገር የለም አለች ማለት ወhala ወላ የሚጠጣ ነገር ይሁን ምንም ነገር የለም እንደው الله المستعان ምን ላድርግ እሷ አታውቅም አስለን ማን እንደሆነ የመጣው ቤቷ የገባው ማን እንደሆነ አታውቅም የአላህ መልእክተኛ አላህ ለዓለም መዳኛ አድርጎ የላካቸው وما ارسلناك الا رحمه للعالمين سبحان الله العظيم ሰዎች እያባረሯቸው ማለት የራሳቸው ሰዎች እያባረሯቸው እንደ ተራ ሰው አድርገው እያባረሯቸው ለነሱ እዝነት አላህ ልኳቸዋል እነሱ ግን ያባረሯቸው በዚህ መልኩ እሷ ምንም ነገር የለም ማለሽ ምንም ነገር የለም አለች واخبرت ان الساعه عازب ማለት እቺ በግም ሆነ ወላ ፍየሎቹ ምንም የላቸውም አይ بعيده المرعى والكلأ እቺ አሁን ጥግ ላይ ያለች አንድ ፍየል አለች ደክ ማለት ወጣ አታውቅም ግጦሽ ሄዳ ማታውቅም ከሳር ከምናምንም ርቃለችና ደርቃለች ምንም ነገር የላትም አለች وكانت في جانب الخيمه شاة كلفها الجهد عن قطيعه الغنم በዛት አንድ ጥግ ላይ አንዲት ፍየል እቺ ፍየል አቅሟ ደክሞ ከሌሎች ወጥቶ ከሚበሉት ተነጥላ ነው ያለችው በጣም የደከመች ነች ምንም ነገር የላትም ጡቷ ደርቋል ولم تكن فيها قطرة من لبن عندم ጠብታ ወተት የሚባል ነገር የለባትም አቅሟ ደክሞ ነው ምን የሆነችው በቤት ይቀረችው فاستأذن رسول الله صلى الله عليه وسلم ليحلبها من البات كفكشልኝ ለለባት እንዲያሏል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈጠን ምን ችግር አለ እስኪ ካገኘህማ
የማጉረው እኔ ለራሴ እንግዳ የምትቀበልበት አጥቼ እሷ ለራሷ እንግዳ የምትቀበልበት ነገር አጣ ጨንቋታል ስለዚህ እቺን የሞተችዋን እቺን እንዴ ረሃብ ሊገላት ድርቅ ሊገላት ያለም ፍየል ማለፍ ከተቻለ ፈደል እሺ ምን ችግር አለ فلما حلبها برت باللبن ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄደው አነሷት ቢስሚላህ ብለው ከዛ በኋላ ነካነካ አድርገው ጦቶቿን ሲነካኩ አላሁ አክበር ጦቷ ሊፈነዳ ደረሰ ግቷ ሞላ እንዳለ درت باللبن حتى امتلأ منه إناء كبير يحمله الرهط بمشقة نبي محمد صلى الله عليه وسلم جوك አይደለም እኮ አንድ ጆክ አይደለም ወላ አንድ ብርጭቆ አይደለም እቃም ጫሏት እቃም የምታጠራቅሙበት ወተት በደህና ጊዜ ሁሉም በደንብ ጠግበው በሚበሉና በመታልቡበት ጊዜ የታለቡት ወተቶች የሚጠራቀሙበትን እቃም የሚጠራቀሙ لا إله إلا الله አመጣችላቸውና ሲያልቡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞላ እንዳለ ይሄ እቃ ምናልባት ሁለት ሰው ሶስት ሰው በመከራ የሚያነሳው ጆግ አይደለም አኺ ሱብሃንአላህ ሞላ እሳቸው ያልፋል ማሻአላህ አሁን ይሄ ያለው ሰው በሙሉ ድካም ያቀለጠው ነው ኡሙ ማዕበል ለራሷ ምስኪን ምን ነገር ቤቷ ውስጥ የለ ምን የለ طيب زما መጨረሻ ላይ فسقاه ام معبد حتى رويت እጅ ያሏት መጀመሪያ ማንም አይጠጣም አንቺ ሰጠች ኡሙ ማዕበድ እጅ አንቺ ተገቢ መጀመሪያ ሰጣች ተለሰውነቷ ሽፍ ብሎ لا اله الا الله አንጀቷ ተፈቶ አላሁ አክበር ምንድነው ቤቴ ውስጥ የገባው መቼስ አላህ ይወቀው ከዚያ በኋላ እስከምትጠግብ ድረስ ጠጣች ثم سقى اصحابه حتى رووا ከዚያ ጠጧቸው ነብዩ መሐመድ ሰለላሁ አቡበከር ና ጠጣ እስከምትጠግብ ድረስ ጠጣ ማፍሻ ያ አብዱላህ ና ጠጣ ያ አሚር ና ጠጣ ሁሉም እስከምትጠግብ ድረስ ጠጥ ከፈለጋችሁ ሁለት ጆክ ከፈለጋችሁ ሶስት ጆክ ከፈለጋችሁ አራት ጆክ ከፈለጋችሁ ማፍሽ ካል አንድ ባልዲ በቃ የምትችለው በቃን እስክትሉ ድረስ ثم شرب ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ራሳቸው መጨረሻ ላይ ጠጡ ثم حلب فيه ثانيا ከዚያ በኋላ የጎደለው እስኪሞላ ድረስ አሁንም አለቡላት ሲሄዱ አንበሻብሸው ነው መሄድ ያለባቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት ውስጥ በረካተው ቤት ውስጥ ጥጋብ ተተው ቤት ውስጥ ደስታ ተተው ነው መሄድ ያለባቸው ሞሉላት እንደገና አልበው حتى امتلأ الإناء እስኪ ሞላ ድረስ አሁንም ማለት ነው ያ ሁሉ ሰው ጠጥቶ ጎድሎ የነበረው እስኪ ሞላ ድረስ አለቡላትና وتركه عندها وارتحلوا ይሄ ያንቺና የልጆችሽ ይተخلص ይሄው እስኪ ጠጥ ማፍሻል ከዛ በኋላ ጥለው ሄደ وجاء زوجها فتعجب حين راى اللبن እዲ ባሏ ሲመጣ ሲያይ ይሄ ወተት የአገር ወተት ነው ምንድነው ከየት መጣ ይሄ ወተት ወረባት وسألها عنه ምንድነው ይሄ ነገር ከየት መጣ ይሄ ወተት አንድ ጆክ አይደለም ሁለት ጆክ አይደለም 10 ጆክ አይደለም ሙሉ ከየት መጣ ምንድነው ተአምሩ فأخبرته الخبر አረባት እንዴ አይነት ሰዎች በመሬት በኩል አለፉ ከዛ ገብተው አቺ አንድ ጠብታ የሌለባት እንትን ፍየል ለባቱ ያለ ከዛ በኋላ ይኸው የምታየው ጉድ ተፈጠረ እኛም ጠግበናል እነርሱም ጠግበው ነው የሄዱት አላህ ووصفت النبي صلى الله عليه وسلم ስትነግረው ለባሏ ሙማዕበድ ነብዩ መሐመድን صلى الله عليه وسلم በጣም በሚገርም ሁኔታ ገለጸችለት من مفرقه الى قدمه ومن كلامه الى اطواره وصفا دقيقا جدا كمفرق ማለት የዚህ ጸጉራችን አናታችን መሃሉ ማለት ነው መፍረቅ ይባላል እንደዚህ ጸጉርህ ለሁለት ወረጎን እንዲ መሃል ለመሃል ከፍለው እንደዚህ ያስተኙት ነበር ግራና ቀኝ ከሚፍረቅ ከጭንቅላታቸው እስከ እግር ጥፍራቸው ድረስ ደቂቅ ይሆነ ወስፍ ንግግራቸው ሳይቀር እያንዳንዱ ወስፋቸው
በዝርዝር ማለት ነው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ስለሳቸው ገጽታ ስለሳቸው መልክ ስለሳቸው አቋም ማወቅ የፈለገ ሰው ከኡሙ ማዕበዱ ገለጻ ውጪ ሌላ አይገልጻቸውም ይላሉ። ለዚህ ነው ብዙ ጊዜ ወንዶች ቁንጅና ሴቶች ናቸው የሚያውቁት ይላሉ። ሴቶች ናቸው ከኡሙ ማዕበድ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በጣም የሚገርም አይነት ከንግግራቸው የቃላቸው አወጣጥ ጭምር እንዴት እንደሆነ እያንዳንዱን ነገር ነገረችው። فقال ابو معبد ባሏ ምን አለ هذا والله صاحب قريش አለ ይሄ ሰው እኛ ቤት የገባው ሰው ቁረይሾች እየፈለጉት ያለው ይሄ የአላህ መልእክተኛ ሰውዬ ነው አለ። እሱ ነው ይሄ እነዚህ ቁረይሾች እያስፈልጉት ያለው የአላህ መልእክተኛ ነው ዛሬኛ ቤት የገባው አለ። እሷ ቁረይሺ ነች ኡሙ ማዕበድ እሱ ነው አላት። لقد حممت ان اصحابه الله አብሬው ብሆን ተመኘሁ የሱ ባልደረባ ብሆን ሰይባክ አመለጠኝ ولا افعلن ان وجدت الى ذلك سبيلا ወደሱ ሄጂ እሱን ማገኝበት እድል ካገኘው አደርገዋለሁ የሱ ወዳጅ ይሆናል ፈልገዋለሁ መንገድ ካገኘው እፈልገዋለሁ አለ። وفي اليوم الثالث سمع اهل مكة صوتا بدأ من اسفلها ومر حتى خرج من اعلاها የመካ ሰዎች በመካ ተራራ ላይ ሁሉ ድምጽ ሰሙ። ሁሉም እነዚህ ነገስታቶች ማለት ሰው በጣም ያኒ በግልጽ የሚሰማ ድምጽ ሰሙ። بدأ من اسفلها ከስር ጀምሮ ومر حتى خرج من اعلاها መካ ከታችኛው ጀምሮ እስከ ላይ ድረስ وتبعوه فلم يروا شخصه ይከተላሉ ድምጹን ይከተላሉ የሚያዩት ነገር የለም። ድምጹን ይሰማሉ ማን ነው አያዩትም። ይሄ ድምጽ ግጥም ምን ይላል ويقول جزى الله رب الناس خير جزائه الله የኸይር ምንዳውን ይክፈለው አለ። የሰዎች ጌታ የሆነው የሰዎች አምላክ የሆነው ጌታ الله اكبر رفيقين حل خيمتي ام معبد አደጋ ነው በኡሙ ማዕበድ ድንኳን ውስጥ ያረፉት አለ እየተናገረ ነው ነብዩ መሐመድ እና ሰለላሁ ዐለይሂ ወሰለም አቡበከር በኡሙ ማዕበድ ኸይማ በሷ ድንኳን ውስጥ ቁጭ ደርሰው እዛ ገብተው የነበሩ ሁለቱ ጓደኛሞች አለ አላህ የኸይር ጀዛ ይክፈላቸው አለ። هما نزلا بالبر እነዚህ ሁለቱ ሰዎች በመልካም ነገር በኡሙ ማዕበድ ድንኳን ላይ አረፉ። ወርተሐላ به በመልካምም ነገር ሄዱ ከዛ ወጥተዋል። በአንድ መልኩ እያወደሰ ነው በሌላ መልኩ ግን ጥቆማ እየሰጠ ነው። ሙሽኪላ ያለ هذه مصيبه الله وافلح من امسى رفيق محمد على لا اله الا الله اكبر وافلح نجا وطال من امسى رفيق محمد صلوات ربي وسلامه عليه يا محمد ባልደረባ ሆኖ ያመሸሰው በርግጥ ከሚፈራው ነገር ሁሉ ነጃ ወጣ የሚፈልገው ነገር አገኘ والله አቡበከር ነው አቡበከር ረፊቅ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በኋላም ያወሳቸውን የወደደና የሳቸውን ፈለገ የተከተለ ሁሉ ፈላህ ይወጣል። نعم الله اكبر وافلح من امسى رفيق محمد فيا لقصي አሁን ደግሞ ቁረይሾችን ያጓጓቸው እኮ ነው ቁረይሾችን ያጓጓቸው እና ቁሰይ يعني የቁሰይ ዘሮች የቁሰይ ዘር አስለን ቁረይሾች የቅድማያታቸው አለ ቁሰይ ማለት ቁሰይ ኢብኑ ኪላብ ስለዚህ ምን ይያላቸው ነው فيا لقصي አለ አላህ ቁሰዮች ምንኛ የታደሉ ናቸው እንደማለት ነው። ما زو الله عنكم به جابا እንደናንተ የሰበሰበላችሁ የሆነ በእሱ አማካይነት من فعال لا تجارى وسؤدد ምን አይነት ስራ ነው ያ ቁሰይ ምክንያቱም ስለ ቁሰይ ባለፈው ስናይ ቁረይሾች የተበታተኑ ነበሩ ሰብስቦ መካ ውስጥ እንዲሆኑ ያደረጋቸው እሱ ነው። ቁሰይ በጣም ብዙ ስራዎች በጣም የገነኑ ስራዎችን በዝርዝር አይተናል ባለፈው። አሁን ምን እያለ ነው እያስታወሳቸው ነው ይሄ ቁሰይ እኮ ለእናንተ ማንም ሰው ሊወዳደረው የማይችል የሆነ
ማንም ሰው እኔ እደርስበታለሁ ብሎ ሊፎካከረው የማይችል የሆነ ስራ ነው የሰራላችሁ ሸረፍ ሰውዳድ ልቅናው የሱ ልቅናም ማንም የሚደርስበት አይደለም ተግባሩም ማንም የሚደርስበት አይደለም እናንተ አታበላሹ ይላቸው ነው አታበላሹ ليهن بني كعب مكان فتاتهم ومقعدها للمؤمنين بمرصد አሁን ደግሞ ኡሙ ማዕበድን እሷና በእሷ ሰበብ የቁረይሽ ሴቶችን ማወደስ ጀመረ ደግሞ እሷን ተገና አድርጎ ማለት ነው ليهن بني كعب የበኒ ከዓቦችም እነዚህ የምስራች እንደማለት ነው يعني مكان فتاتهم የሴቶቻቸው የወጣት ሴቶቻቸው ቦታ ومقعدها መኖሪያዋ መቀመጫዋ للمؤمنين بمرصد ለሙእሚኖች ምን የሆነ يعني የተዘጋጀ የሆነ የዚህ የእነዚህ ሴቶች ስራ የቁረይሽ ሴቶች የቁረይሽ ወጣቶች የሰሩት ስራ ለሙእሚኖች ማረፊያ የሆነ ነው ኡሙ ማዕበድን ልክ እንደ ትልቅ እንደ ብዙ ሴቶች አድርጎ ወይም ደግሞ በሷ ሰበብ የቁረይሽ ወጣቶችን ስራ ምን አድርጎ يعني አጉልቶ እያሳየ ነው ማለት ነው ይሄ ድምጽ ከየት እንደመጣ ማን እንደሆነ ሳያውቁት ከታች ጀምሮ እስከ ላይ ድረስ ሲወጣ በዚህ መልኩ በግጥም እየገጠመ ሲሄድ ተከተሉት ግን ማን እንደሆነ ሊያዩት አልቻሉም አያውቁም ማን እንደሆነ ጠፋባቸው ከዛ በኋላ የሚያውቁት እነሱ ድምጹን ብቻ ሰምተው ማንነቱን ሳያውቁ ጠፋባቸው ثم لما جاوز قديدا تبعهما سراقة بن مالك ابن جأثم المدلجي ከዛ قديد የምትባለውን ቦታ አልፈው ሲሄዱ سراقة بن مالك የተባለ አንድ አለ የተባለ መካ ውስጥ ማንም የማይደርስበት ፈረሰኛ ማንም የማይደርስበት ጋላቢ አላሚ ነው ጋላቢ ነው ማንም አይደርስበትም ተከትሏቸው መጣ على فرس له فرس አለው በራሱ ፈረሱ ላይ ሆነ طمعا في جائزة قريش ያዘጋጁት ነብዩ መሐመድንና ሰለላሁ ዐለይሂ ወሰለም አቡበከርን በህይወት ወይም ገሎ ይዞ ለመጣ ስንት ግመል 200 ግመል ያ اخي 200 ነብዩ መሐመድንና ሰለላሁ ዐለይሂ ወሰለም አቡበከርን ገሎ ወይም በህይወት ይዞ ለመጣ 200 በነብዩ መሐመድ 100 በአቡበከር 100 200 ግመል ምን አድርገዋል ጃኢዛ ስጦታ አለው ብሎ ኢላን አድርገዋል አስታውቀዋል ማለት ነው ማንንም ሰው ከቻለ በአካል ካልቻ በህይወት ካልሆነ ደግሞ ገለዋቸው ቢያመጣ 200 ግመል አለው እነሱ እንደዚህ መልኩ ላስረከበን ሰው ብለው ምን አድርገዋል ኢላን አድርገዋል ስለዚህ ሱራቀት ኢብኑ ማሊክ ይሄን አጋጣሚ መጠቀም አለብኝ ብሎ ይሄንን ጥቆማ ማን እንደሆነ የማይታወቀው በኡሙ ማዕበድ በኩል አለ ያለፉት አልፎር የተባለው እየገሰገሰ فلما دنا منهم درسባቸው በነብዩ መሐመድና በአቡበከር ላይ አثرت به فرسه حتى خر عنها እሱ ነፍሱን አያውቅም እንደ ንፋስ እየበረረ ነው የመጣው 130 ኪሎ ሜትር ከመካ ርቆ ነው ያሉት እሷ ቤት ያረፉት የኡሙ ማዕበድ ኸይማ ማለት ከመካ 130 ኪሎ ሜትር ርቀት ላይ ነው ያለው انظر يعني በምን መልኩ እንደመጣ አላህ ይወቀው ደረሰባቸው ከዛ ዘው ፍጥነቱ እነርሱን ለመጣል ነው ልክ ሊጠጋቸው ሲደርስ ፈረሱ ምድሩ ዋጣት እሱ ከፈረሱ ላይ ተስፈንጥሮ ተወረወረ ወደዛ አላሁ አክበር ሙሲባ ثم قام ተነሳና ፈረሱን አወጣውና እጣ ወጣ واستقسم بالازلام ይሄ استقسام بالازلام ማለት የሆነ ነገር አላቸው የሚከቱበት ነገር ከዛ በኋላ ይሄን አሁን መቀጠሌ መልካም ነው ወይስ አይደለም እንደማለት ነው ወደፊት መሄዴ ለኔ ኸይር ነው ወይስ አይደለም ከዛ በዚህ እነሱ በሚያምኑበት የነሱ ይሄ استقسام بالازلام እንትን ባህላቸው ነው አንድ ነገር ለመስራት እኛ ገድ እንደሚሉት እንደዛ ማለት ነው ልክ እንደዛ አስሉ ሽርክ ነው ይሄ ግን እነሱ ይሄ በዚህ ነው ማንኛውም ነገር ሲሰሩ እንደዚህ በዚህ ነገር ልስራ ወይስ አልስራ ይሄ መጥፎ ነው ወይስ መልካም ነው የሚል እጣ ያወጡና መጥፎ ነው የሚል ነገር ከወጣባቸው አይሰሩ ይተውታል ማለት ነው አሁን ምን አደረገሱ ይሄን ሲያወጣ
يضرهم أم لا እነሱን ይጎዳቸዋል ወይስ አይጎዳቸውም እኔ እጎዳቸዋለሁ ወይስ አልጎዳቸውም ብሎ እጣ ሲያወጣ ምን ሆነበት فخرج الذي يكره አትጎዳቸውም የሚል ነገር ወጣበት አትጎዳቸውም እሱ የሚፈልገው ምንድነው ትጎዳቸዋለህ ሂድ ዛው ትጎዳቸዋለህ የሚል ነው የሚፈልገው የነበረው አይ አትጎዳቸውም ይሄ ደግሞ ይጠላዋል ولكنه عسل ازلام ሂድ አፈርድሜ ብላ አልፈልግህም ማለት አመፀ ማለት ነው ምኑን የሚያምንበትን ከዚህ በፊት የሚያምንበት የነበረውን ገዱን ዘርበል ከዚህ ባንተ አላምን አልፈልግህም አለውና ምን አደረገ ወረከበ حتى اذا دنا منه ፈረሱ ላይ ወጥቶ ቁጭ አለና አሁንም ቀጠለ ማለት ነው ወደነሱ አሁንም መጣ ወደነሱ بحيث يسمع قراءة رسول الله صلى الله عليه وسلم የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቂራአ እስኪ ሰማ ድረስ ተጠጋቸው እሳቸው ቂራአት እሳቸው እየቀሩ ነው የሚሄዱት ይቀራሉ ምንም አያዩ ወደ ኋላም ወደፊትም ወደ ጎንም አያዩ ወደፊት ብቻ ነው የሚያዩት ወደ ኋላ ወደ ጎን ወደ ግራ ወደ ቀኝ የሚባል ነገር የለም وهو لا يلتفت እሳቸው አይዞሩም وابو بكر يكثر الالتفات ابو بكر ጭንቀት ላይ ነው ያለው አሁንም ይዞራል ወደ ግራ ወደ ኋላ ይዞራል አቡ በከር ጨንቆታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየቀሩ መሄድ ነው ምንም ወደ ኋላ አይመለሱም ساخت يد فرسه في الارض حتى بلغت الركبتين وخر عنهما ዛሁንም በዚሁ መልኩ እየሮጠ ሲመጣባቸው የፈረሱ የፊት ሁለቱ እግሮቹ እስከ ጉልበቱ ድረስ ምድር ዋጠው በጣም እየሮጠ ነው የሚሄደው ፈረሱ ያነሳቸው ሁለቱ እግሮቹ ምድር እስከ ጉልበቱ ድረስ አሁን ከላዩ ላይ ከፈረሱ ላይ ተስፈንጥሮ ባፍጢሙ ተደፋ ሱራቀቱ ማለት الله المستعان ثم زجرها ከዛ በጣም ተናደደና እንድትወጣ አደረጋት ማለት ከተዋጠችበት فنهدت ከዛ ቀና አለች فلم تكن تخرج يديها ሁለቱ ጉልበቶቿ የገቡት ለማውጣት አልቻለችም ሙሉ በሙሉ ፈረሷ ማለት ነው ለማውጣት ለመነሳት ሞከረች ግን አልቻለችም መስተወት ከዛ እሱ ራሱ አነሳትና ተስተካክላ ቆመች قائمة صار لأثر يديها غبارا ساطعا في السماء مثل الدخان ከዛ በዚህ መልኩ አንዴ ብድግ ብላ ስትወጣ የተነሳው አቧራ ወደ ሰማይ ልክ ጭስ አለ አይደል የሆነ ቤት ሲቃጠል ምናምን የሚነሳ አይነት ማለት አቧራው ልክ በዚያ መልኩ እንደ ጭስ ሆኖ ተነሳ فاستقسم بالازلام አሁንም ቅድም እንዲህ ያለውን አሁንም እጣውን አወጣ ጎዳቸዋለሁ ወይስ አልጎዳቸውም فخرج الذي يكره አትጎዳቸውም አለው አሁንም አትጎዳቸውም ቢቀርብ ይሻላል وداخله رعب عظيم በጣም መጥፎስ ፍርሃት ውስጡ ገባበት በጣም ኃይለኛው በጣም ፈራ አሁን ይሄ ነገር ነው አለቀ خلاص ይሄ ነገር ከባድ وعلم ان امر رسول الله صلى الله عليه وسلم سيظهر በጣም እርግጠኛ ሆነ በቃ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንንም ሊደርስባቸው ማንንም ሊጎዳቸው እንደማይችል አላህ የሳቸውን ይዘውት የመጡትን ዲን የበላይ እንደሚያደርገው እርግጠኛ ሆነ خلاص يعني የሳቸው ጉዳይ የበላይ እንደሚሆን ሙሽሪኮች ምንም ቢያደርጉ እሳቸውን ሊደርሱባቸው እንደማይችሉ ውስጡ ለራሱ አሳመነ فناداهم بالامان አሁን ፈረሱ ላይ መውጣት ተወና ከፍ ባለ ድምጽ ጠራቸው خلاص እኔ ችግር የለም ምንም መጥፎ ነገር አላደርስም አናግሩኝ ከሰላም ውጪ ሌላ ምንም በእናንተ ላይ የምወስደው ነገር የለም አልችልም ምክንያቱም አስለን አልችልም ስለዚህ እኔ ሰላም ነው በእናንተ ላይ ሰላም ነው የምፈልገው ግን አናግሩኝ አላቸው فوقفوا قوموا حتى جاءهم متى فأخبر النبي صلى الله عليه وسلم بما قررته قريشوች ምን ትዕዛዝ እንዳስተላለፉና ምን አይነት ውሳኔ እንደወሰኑ በምን መልኩ ፍለጋ ያካሄዱ እንደሆነ በዝርዝር ነገራቸው ምክንያቱም እሱ ነበረበታ ከቁረይሾች ጋር አብሮ ነበር ያለውን ነገር በሙሉ ለሳቸው ነገራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وما يريد بهم الناس ሰዎች ከነሱ ነፍሱን በመያዝ
ነብዩ መሐመድና አቡበከርን ይዞ ምን እንደሚፈልግ ምክንያቱም 200 ግመል ማለት ቀልድ አይደለም ይሄ በጣም ከባድ ነገር ነው ሙሽሪኮች ያስተላለፉት ነገር ስለዚህ ሁሉ ሰው በዚህ ደስተኛ መሆን ይፈልጋል ይሄንን ነገር መጠቀም ይፈልጋልና እናንተ በዚህ መልኩ እየተፈለጋችሁ ነው በዚህ መልኩ እየተፈለጋችሁ ነው አላቸው وعرض عليه الزاد والمتاع فلم يأخذ منه شيئا نبي محمد صلى الله عليه وسلم ይሄው ከያስኩት ስንቅ የምትፈልጉት ማንኛውም ነገር ውሰዱ አላቸው ያው የፈለጋችሁትን ነገር እንኩ ውሰዱ ተቀበለኝ ምንም لا አልፈልግም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንም ነገር አልፈልግም ምንም ነገር አንፈልግም ወላ ማቃዩን ወላ ይሄ ምንም ካንተ ምንም እንፈልገው ነገር የለም وطلب منه ان يخفي امره عن الناس ነገር ግን ከኛ ጋር መገናኘትህን እንዳትናገራል ከኛ ጋር እንደተገናኘ የት ቦታን ላይ እንዳገኘህንም ሆነ ወዴት አጣጫችንን ምንም ነገር ለማንም እንዳትናገር በቃ ካንተ ይሄን ብቻ ነው ፈልገዋል ሌላ ምንም ነገር አልፈልግም واستكتبه اي سراقه كتاب امن እኔ ደግሞ ከርሶ አንድ ነገር ፈልጋለሁ አላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ አንተን የበላይ ሲያደርግህ መሆንህ አይቀርም መካን ስትቆጣጠር አሳይቼው የምገባበት የሆነ መታወቂያ የሚሆነኝ ልዩ ማለፊያ ጻፍልኝ አለ ልዩ አንተ የበላይ ስትሆን ቪአይፒ ፐርሰን ነው ቪአይፒ ይሄ ሰውዬ እኔ ያኔ ይሄው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታባ አለኝ ልዩ አሳይቼው ሰላም መሆንበትና ወዳንተ የምመጣበት ውስጤ ካንተ ጋር እንደሆነ ይሄንን ነገር ጽፍልኝ አላቸው ካንተ እኔ ካንተ ደብቄው ከዛ በኋላ አንተን አላህ የበላይ ሲያደርግ እኔ ወደ አንተ መጣለሁ ይሄንን ጽፍልኝ አላቸው مرحبا نبي فأمر عامر بن فهيرة فكتبه في أدمي صافلت አላቸው قالوا نبي محمد صلى الله عليه وسلم صافلت በትንሽ በቁራጭ ሆነች ቆዳ ነገር ላይ ተጻፈለት ኪታቡ አምን ማለት يعني ኪታቡ አማን ሱራቃ ማንንም ሰው በመጥፎ ነገር እንዳያገኙ ከሙስሊሞች ማለት ነው በረከት ተጻፈለትና ይሄ በአዲም ورجع سراقة فقال لمن وجده في الطلب ከዛ ተመለሰ ሄዱ በሉ ሰላም ሆኖ አላቸው እሱ ወደ መካ እነሱ ወደ መዲና መንገድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚፈልጉ በግሩፕ በጣም ብዙ እንትና ፈላጊ ነው ያለው በጣም ሁሉም ምን ብሎ ተስማምቶ ማለት ነው እሱ ለብቻው ነው የመጣው 200 ግመል ሊወስድ ሌሎቹ ደግሞ በጣም በተለያየ በብዙ እንትን በግሩፕ ነው የሚመጡት በጀማዓ ሆነው ማለት ነው እየፈለጉ ያለው ከዛ መንገድ ላይ ሲያገኛቸው ምን አላቸው فقد استبرأت لكم الخبر اي አትስገሙ ያቁታል ያው የታወቀ ስለሆነ እኔ በዚህ በኩል ያለውን ነገር አጣርቼላችኋለሁ ማፊሽ ምንም ነገር የለም ወደዚህ አትስከሙ የባሰው ሌላ ድካም ነው የምትጨምሩት ወደ ሌላ አቅጣጫ ወደዛ ተመለሱና በሌላ አቅጣጫ ፈልጉ ይሄ በዚህ በኩል እኔ ጥግ ድረስ ደርሼ ያው ባዶ እጄን እየተመለስኩ ነው ስለዚህ እኔ እናንተ ለምን ትደክማላችሁ ተመለሱ የለም በዚህ ማፊ የለም ማለት ነው فقد كفيتم ما ها هنا حتى ارجعهم በዚህ በኩል ያለውን ነገር خلاص እኔ በቅቻቸዋለሁና ተመለሱ አላቸው በሙሉ ተመለሱ አይ ሱራቃማ በዚህ በኩል ያው እንደው መዲና ደርሶ ነው የተመለሰው በቃ ባዶ ነው ማለት ነው ምንም ነገር የለም ማፊሽ ተመለሰው ወደ መጡበት ተመለሱ ማለት ነው وفي الطريق لقيه بريدة ابن الحسيب الأسلمي رضي الله عنه في 70 راكبا فأسلم هو ومن معه بريدة يتبالى بني سليم كتبالو غوساوች بني الأسلمي ማለት بني أسلم كتبالو غوساوች የሆነ بريدة ابن حسيب የተባለ ሱሐቢ ከሰባ ሰዎች ከጎሳዎቹ ከሰባ ሰዎች ጋር ሆኖ መንገድ ላይ ያገኛቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እሱም ሰባዎቹም ሰዎች አንድ ላይ ላ ኢላሃ ኢላላህ ወአንከ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰባዎቹም ሰዎች አንድ ላይ ሰለሙ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አገኙ ያ ሰላም አላሁ አክበር ይሁን ቦታ ላይ የምታደርገው ልፋት ያልጠበቀው ቦታ ላይ ፍሬው ታገኝበታለህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በዚህ መልኩ ሲያባርሯቸው እዚህ ጋር ደግሞ አላህ Subhanahu Wa Ta'ala በዚህ መልኩ ምን ያደርግላቸዋል ባልጠበቁት ቦታ ላይ የሳቸውን ስሜታቸውን የሚያነሳሳ ሞራላቸውን የሚጠብቅላቸው ተስፋቸውን
እንዲያንሰራራ የሚያደርግ ነገር ደግሞ ያጋጥማቸዋል فأسلم هو ومن معه ሁሉም በሙሉ ሰለሙ وصلوا خلفه صلاة العشاء الآخرة የኢሻእ ሰላት ከሳቸው ጋር በጀማዓ ሰገዱ ሁሉም ማለት ነው አንድ ላይ እነዚህ ሰባ ሰዎች ولقيهما في بطن ريم የተባለ የሸለቆ ስም ነው እዛ ሲደርሱ ዙበይር ኢብኑ አልዓዋም አገኛቸው في ركب من المسلمين كمسلموች ጋር አንድ ላይ ሆነው እየመጡ ይያሉ كانوا قافلين من الشام ከሻም ወደ መካ እየተመለሱ ነበረ ሙስሊሞች ናቸው فكساهما الزبير ثيابا بياضا እነሱ ነጋዴዎች ናቸው ከሻም እየተመለሱ ከሶሪያ እየመጡ ነው ለነብዩ መሐመድና ሰለላሁ ዐለይሂ ወሰለም ለባልደረቦቹ ነጭ ልብስ እንዲለብሱ አደረገ ነጭ ልብስ አለበሳቸው ዙበይር ኢብኑ አልዓዋም አላሁ አክበር ይሄ ገኒማ ተፋማ የሆነ ነጋዴ ማለት ነው ትርፋማ የሆነ ነጋዴ طيب اذا በዚህ ሁኔታ ያው ወደ መዲና የሚደረገው ጉዞ ቀጥሏል ኢንሻአላህ ነገ እንቀጥላለን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم